ሰሞኑ በአማራ ክልል ጉዳይ ላይ እና ብዙ ነገሮችን እያየን ነው። እንደምታውቁት እኔ በጣም ቁጥብ የሆነ አስተያየት ነው ስሰጥ የቆየሁት በዚህ በፋኖ እና በመንግስት መካከል ባለ ጦርነት ጉዳይ ላይ ላለፉት 3 ዓመታት መንግስት የፈጠረው ቀውስ ነው አማራ ክልል ላይ ያለው መፍታትም አለበት ብዬ ስለማምን መንግስት ራሱ ቢፈታው የሚል ፖለቲካዊ መፍትሄ ቢፈልግ የሚል እንትን ሐሳብ ነው የነበረኝ። ግን ልጆቹ እንደውም በጫካ ያሉት ልጆች ሰምሃው ኮዛቸው አንደርስታንድ ስለማድረግ ስለሚገባኝ ምክንያታቸው እነሱን ደግሞ አልቃወማቸው እና ላለፉት 3 ዓመታት ቀጥሏል ይሄ ጦርነት የአማራ ክልል ጦርነት። አሁን ከሰሞኑ ይሄ መከላከያ ከብዙ ወረዳዎች እየወጣ ነው። እንደምታውቁት በዚህ ሳምንት ባለፈው ሳምንት ዛሬ ማክሰኞ ነው እኛ ጋር ዛሬ ምንድነው ሐሙስ በዚህ ሳምንት ከደቡብ ጎንደር ዞን ከብዙ ወረዳዎች ወጥቷል። ማዕከላዊ ጎንደር ነው የሚባለው ይሄ ማሰሮ አርማጭሆ ማዕከላዊ አርማጭሆ አንዳንድ ወረዳዎችም እንደዚህ የማዕከላዊ ጎንደር እና ምዕራብ ጎንደር የሰሜን የተወሰኑ ኪስ ወረዳዎች አካባቢ የመውጣት ነገር አለ። ከደቡብ ጎንደር በብዛት ከብዙ ወረዳዎች እና ይሄን ተከትሎ የምታዩት ፋኖ እየገባ ከተሞችን እየተቆጣጠረ ነው፣ እየያዘ ነው ፋኖ። ደቡብ ጎንደር ላይ ኦልሞስት ወደ ምናልባት ሊቦ ከምከምና ፎገራ አይ ቲንክ 2 ወረዳ ይመስለኛል የቀረው እንጂ ብዙ ወረዳ ፋኖ ይዞታል። አሁን ኢቭን ፋርጣ ደብረታቦር ኦልሞስት ትናንትም ገብተው ነበር። አሁንም ይችላሉ አሚን ሳያቸው በሙሉ ከዛም ከላይ ከነፋስ መውጫ ከጋይንት ላይ ጋይንትም ታች ጋይንቱም እነሱ ናቸው ፋኖቹ ናቸው። ከዚህኛው ሳይድ በዚህ በአረብ ገበያ ምናምን ይዞ ጠቅላላ እነሱ ናቸው ያሉት። ደብረታቦርንም በሙሉ የፋርጣ ወረዳንም ከዞኑ ዋና ከተማ ውጭ እነሱ ናቸው ያሉት። እንደማየው እነሱ ናቸው። በዚህ አይታቸዋል። በዚህ በስማዳ በምን ጠቅላላ በእብናት እነሱ ናቸው። ፋኖ ነው ይዞት ያለ ብዙውን ኤሪያ። ደብረታቦርም መግባት ይችላሉ። ትናንትም ገብተውበት ነበር። አሁንም ይችላሉ እንደማያቸው ከሆነ አሜን ካሉበት ቦታ አንፃር። በእርግጥ መከላከያ ቢመለስ ቦታውን በአጭር ጊዜ መያዝ መልሶ ይችላል። መከላከያው ወደ ሰሜን አካባቢ ስምሪት እያደረገ እንደሆነ ነው ማየው እና ተመልሶ የመምጣት ሁኔታ ሊኖር ይችላል። አይ ዶንት ኖ ቢመጣም ግን ችግሩ ምንድነው? አሁን በዘላቂነት መቆየት ይችላል ወይ ነው። አንዳንዶች ይመለስልንም መከላከያው ይመለስ የሚል ጥያቄም ሲያቀርቡ ስላየኋቸው የዛ አካባቢ ተወላጅ ልጆች ይገባኝ ማነው መቸለት ነው። ባለፈው አንድ ልጅ ያየሁት ነበር። ማነው የአንበሳሜው ልጅ አያሌው አንበሳሜ ደራ አንበሳሜ ገብቷል። ፋኖ ነው ገብቶ ይዞት ያለ የነሱን ወረዳ አንበሳሜ የምትባል እንትናለች። በየቦታው ገብቷልኝ። መከላከያ ቢሆን ይሻላል የሚል ጥያቄ የሚያነሱ አሉ ብዙ ሰዎች እንደማያቸው ከሆነ።
መከላከያው ምንድነው በአማራ ክልል ከ110 አካባቢ ወረዳ ነበረ እኔ ሳለሁ እዛ አይ ዶንት ኖ አሁን ምን እንዳለ ምን ያህል አላቅም ምክንያቱም አሁን እንትንም ተጨምሯል የዚህ ወልቃይት አንዳንድ እንትኖችም አዳዲስ ዞኖች ስለተፈጠሩ የወረዳው ቁጥር ሊጨምር ከቻለ አላቅም ያኔ ከነበረው 110 አካባቢ መሰለኝ በዚህ ያንዳንድ ወረዳ የወረዳ ከተማ አለው በያንዳንዱ ወረዳ መከላከያ እንደ ፖሊስ ሊቀመጥ አይችልም ችግሩ መከላከያ የሚያጋጥመው ችግርና ያኔ ሲሄዱ እኔ ሰጥቼው የነበረ ምክር ለመንግስት የሰጠሁት ምክር አትችሉም አማራ ክልል በጣም ሰፊ ነው 100 ምናምን ወረዳ ከተማ አለው ወረዳ አለው ከተማ አስተዳደር ደግሞ የሚባሉ አሉ የከተማ አስተዳደር የሚባልም አለ ከወረዳዎቹ በተጨማሪ ቀበሌዎች የገጠር ቀበሌ ያኔ 3400 ምናምን አካባቢ ነበር እኔ ማቀው ማስታወሰው አይደል አሁን ጨምሮ ይሆናል ቀበሌውም ራሱ ምናልባት 4000 የከተማው ምናምን ሲጨመርማ 5000 ሊደርስ ይችላል አሁን የወልቃይትም ከመጣ አሁን በእነዚህ ቀበሌዎች ሁሉ ህዝባዊ ቅቡልነት አርገ ህዝባዊ ፖሊስ አርገ ህዝባዊ ሚሊሻ አርገ ታስተዳድረዋለህ እንጂ መከላከያ የሚባልና ኃይል አምጥተህ ማህበረሰቡን በመከላከያ የሀገር መከላከያን የሀገር ዳር ድንበር የሚጠብቅን ፖሊስ አታደርገው በየአንዳንዱ ቀበሌ 4000 ቀበሌ ላይ ወይም 110 ወረዳ ላይ ወይም ደግሞ 13 ምናምን 13 ዞን ላይ አታሰማራው መከላከያ አይቻልም ሳስተናብል አይደለም እና ምንድነው ኢን ዘ ሎንግ ራን አትችሉም ነው የኔ መከላከያው አይችልም አማራ ክልል ላይ ከፋኖ ጋር መስማማት ያስፈልጋል ከፋኖ ጋር ሳትስማሙ አማራን የሚያህል ትልቅ ቁጥር ያለው ህዝብ አማራ ክልልን የሚያክል ሰፊ ክልል በኃይል በመከላከያ ታስተዳድሩት አትችሉም ነው የኛም ሐሳብ የነበረ ፖለቲካዊ እንትን ይምጣ ነው ፖለቲካል ሶሉሽን ፖለቲካዊ መፍትሄ አሁን ይሄው 122 እያሉኝ ነው 122 ወረዳ ደርሷል ያኔ ሳስታውስ እንደዛ 110 ምናምን አካባቢ ነበር እና አሁን ዞኖች ሌላም ዞኖች ሪስትራክቸር ተደርገዋል ይመስለኛል ብዙ ትክክል እንደዛ ይሆናል 110 120 ትክክል በየዚህ በ120 ምናምን ወረዳ ላይ ለእያንዳንዱ የወረዳ ከተማ መከላከያ አሁን በመከላከያ ላስቀጥለው ብትል የሀገሪቱን መከላከያ ሰራዊት ምን ልታረገው ነው ማለት ነው የአማራ ክልል ፖሊስ አርጋን የምትቀይረው ወደ አማራ ክልል ፖሊስነት ተቀይረዋል ማለት ነው አይ ከሀገር መከላከያ ነት ወደ ፖሊስነት ተቀይረዋል ይሄ ሳስተናብል አይሆን መከላከያዎችም ይሄን ሲናገሩ ነበር በብዛት አንቆይም አስቸኳይ ጊዜ አዋጅ ተብሎ ገብተናል ግን መፍትሄ ፈልጉ የሚል ነገር እንደነበር አቃለሁ ከወታደሩ አካባቢ ከመከላከያ አሁን እኔ ብዙ አልደነቀኝም ነው መከላከያ ከደቡብ ጎንደር ወረዳዎች መውጣቱ ከዚህ ከምስራቅ ጎጃምም ሊወጣ አስቦ ነበር በነገራችን ላይ ምንድነው ተቆጣጥረነዋል ፋኖ የሚባል የለም ገብቷል ፋይሉን ዘግተናል ምናምን የሚል ካምፔን እዚህ በማህበራዊ ሚዲያ ያሉ አንዳንድ ግለሰቦችም ኢቭን በመንግስት መዋቅር ውስጥ ያሉ ሰዎችም ጭምር እንደዛ አይነት የተሳሳተ ግምገማ የሁኔታ ግምገማ የተዛባ ግምገማ ነበራቸው ይመስለኛል በዚህ ምክንያት በተለይ በደቡብ ጎንደርና በምስራቅ ጎጃም የፋኖን እንቅስቃሴ ያዳክመናል እንውጣ የሚል እንትን ምልክታ እንደነበር ሰምቻለሁ
የክልሉ መንግስት የምስራቅ ጎጃምን ጉዳይ እንዳስቀረ ሰምቻለሁ። እኔ ራሱ በማቀው መከላከያ ሊወጣ ነው ሲባል በሰማሁበት ሰዓት እኔም ከምስራቅ ጎጃም ባይወጣ ብዬ አሳትቻለሁ። ምክንያቱም ሲወጣ እንትን ይደረግ ነው። እኔ በደንብ እርስ በርስ መመታታት እንዳይኖር ቀጥተኛ ወይም ቀጥተኛ ያልሆነ ድርድር ያስፈልጋል። ቀጥተኛም ወይም ቀጥተኛ ያልሆነ ድርድር ወይም somehow understanding ድርድር እንኳን ባይደረግ somehow የሆነ የፖለቲካ ስራ ሳይሰራ የፋኖ ኃይል በቀጥታ እንትን ቢል እርስ በርስ ከተካለው ሚሊሻ ተጣቂው አድማ ብተናው ጋር አሁን ልክ ደቡብ ጎንደር እንደምናየው አይነት መገዳደል እንዳይመጣ የሚል ነው የኔም ሐሳብ። ግን መንግስት አካባቢም ደግሞ ያዩትም የራሳቸው አንግል አለ። የደቡብ ጎንደሩን በተለይ ደቡብ ጎንደሩን ካዩ በኋላ ከምስራቅ ጎጃምን ቢወጣ the same thing ነው happen የሚያደርግ በሚል እንዲቆይ ጠይቀዋል። ግን እስከመቼ ይቆያል እስከመቼ የሚለው እሱ በራሱ አጠያቂ ነው። እንዲቆይ ጠይቀዋል። ግን እስከመቼ ይቆያል እስከመቼ የሚለው እሱ በራሱ አጠያቂ ነው። ሳስተነብል አይደለም። እስከመቼ መቆየት ይችላል? እስከመቼ አሜን። አሁን እኔ ይሄ ከተማው ከላይ ተቆጣጣረው ይሄን ወረዳ ምናምን የሚለው የተቃቀን ነገሩ አይደለም። የኔ ጉዳይ ስትራቴጂካሊ ካያችሁትኝ ሳስተነብል አይደለም። ለመከላከያ አማራ ክልል መቆይ አይችልም። ኢምፖሲብል። ለረጅም ጊዜ የፖለቲካሊ ህዝባዊ ድጋፍ ሳያገኝ በማህበረሰቡ ዘንድ እንደ ወራሪ እየተቆጠረ ምንም አይነት የፖለቲካል ድጋፍ ሳያገኝ ህዝባዊ ድጋፍ ሳያገኝ መቀጠል አይችልም፣ መቆየት አይችልም። የጊዜ ጉዳይ ነው እንጂ ከብዙ ቦታዎች መውጣቱ አይቀርም። ትሬንዱ ይሄን ነው የሚያሳየው። ሲወጣ ግን በድርድር መሆን አለበት ብዬ ነው የማምነው እኔ። አሁን እንደውም የደቡብ ጎንደሩ ጥሩ ማሳያ ነው። የሰሞኑን የምናየው ክስተት መንግስት ከፋኖ ኃይሎች ጋር መነጋገር አለበት የሚል የኔን አቋም ነው የምነግራችሁ። ይሄ ዝም ብሎ አሁን ከፋኖ ወጣው የሚመጡ ግለሰቦች ጋር ምናምን ሳይሆን ደንበኛ የሆነ ፋኖ አለ። አሁን በአድል እንደምታዩት ስትሮንግ የሆነ ፋኖ ምንም አይነት በነገራችን ላይ በዚህ ሳምንት ደንበኛው ፋኖ ይሄን ነው የሚባል ኦፕሬሽንም አላደረገም። በነገራችን ላይ አሁን በጣም ተጠርንፏል የሚባለው በዚህ በቴዎድሮስ እዝ የሚባለው ነው አይደል? በዚህ በጎጃም ክፍለ ሀገር በሚባለው ድሮ የሚንቀሳቀሰው እሱ ቡድን ነው ትልቅ ኃይል የሚባለው። እሱ አሁን ምንም ይሄን የሚባል እንቅስቃሴ ኦፕሬሽን አላደረገም። የምኒልክ እዝ የሚባለው አሁን በዚህ በወሎ ክፍለ ሀገር በሚባለው ቤተ አማራ ምንም አላደረገም። ምክንያቱም አሁን ሰሞኑን ይሄ በዚህ ሳምንት የተደረገው መከላከያ ሲወጣላቸው ሪአክት ነው ያደረጉት በደቡብ ጎንደር ያሉት። እና የደቡብ ጎንደር በአንጻራዊነት ደካማ የምትለው ነው አይደል? ተበትኗ ምናምን የተባለ ግን ስቲል እንደዛ ያልከው ኃይል በጣም ስትሮንግ ነው። በጣም ብዙ ቁጥር ያለው ወጣት ጫካ ነው ያለ። ይሄንን መንግስት አሳስተውታል። በነገራችን አክቲቪስቶቹም አሳስተውታል መንግስትን ይመስለኛል። ብዙ ወጣት አማራ ክልል ላይ አሁን ስራ የለውም። አማራ ክልል ሁለት ስራ ነው ያለ ራይት ነው። አንደኛ ወይም የመንግስት ሚሊሻ አድማ ብተና መከላከያ መሆን ነው። ሁለት ደግሞ ፋኖ መሆን ነው። ወጣት ከሆናችሁ ማለት ነው። ወጣት ከዩኒቨርሲቲ የሚመረቅ ወይ ለዩኒቨርሲቲ ያልደረሰ እድሜው ከ18 ዓመት በላይ የሆነ 15 16 ዓመት በላይ የሆነ ሰው እስከ ይሄ የሚሊተሪ ኤጅ ላይ ያለው እስከ 40 ምናምን ያለው እንትን ላይ ስራ የለም። አማራ ክልል ስራ ሁለት ስራ ነው ያለው። ኦንሊ ሁለት ስራ፣ ወይ የመንግስት ወታደር ነው ፖሊስ፣ አድማ ብተና፣ ሚሊሻ
የመከላከያ ወታደር ይሆናል ወይም ደግሞ ፋኖ ይሆናል። አማራ ክልል ያለው ይሄ ወጣት በሚሊዮን የሚቆጠር ወጣት ወይ ፋኖ ነው ወይም ደግሞ እዛ ጋር ነው ያለ መንግስት ጋር ነው ያለ። ወታደር የሚዋጋ በጣም አለ በየቦታው እና የሆነ 10 ሰው ወይም 20 ሰው እንትን ጋር ገብቻለሁ መንግስት ጋር ገብቻለሁ ሲል በቃ ፋኖ አለቀለት የሚሉ አሉ። ወይም ደግሞ ከመንግስትም ወደ ፋኖ ከድቶ ገባ ሲባል የመንግስትም አለቀለት የሚሉ አሉ። ነው አይደል? በሁለቱም ወገን የሚዋጋ አለ በጣም እንደማየው ከሆነ መንግስትን አሳስተውታል ይመስለኛል ደጋፊዎቹ። ይሄ በዚህ በደቡብ ጎንደር አካባቢ ያሉትኝ ደጋፊዎች አሳስተውታል መንግስትን። የዛ አካባቢ ያለው አመራር አሳስተውታል ይመስለኛል። የእውነታ ግምገማው ግን ባያሳስተው እንዘለውን ግራ አይችልም ነው መከላከያ መቆየት አይችልም እዛ ቦታ ላይ ለረጅም ጊዜ። አሁን ባለው ሁኔታ ሳስተነብል አይደለም። ይሄ ከሆነ ምን መደረግ አለበት? እኔ አሁን የሀገር መከላከያ ሰራዊት የሀገርን ብሔራዊ ጥቅም ነው ማስከበር ያለበት እንጂ በሀገር ውስጥ የፖለቲካል ጉዳዮች ገብቶ የፖሊስ ስራ መስራት አለበት ብዬ አላምንም በግሌ። አሁን ሀገራዊ ግዳጅ አለብኝ ብሎ ወደ ሰሜናዊ ኢትዮጵያ እየሄደ ነው። ይሄ በሚሆንበት ሰዓት ላይ የፖለቲካል መፍትሄ ስለሌለ ጦርነቱ እኔ በሰሜን ብቻ የሚደረግ አይመስለኝ መሃል እንትን ላይ የሚኖር ነው የሚመስለኝ። እንዳልኳችሁ ኦፕሬሽን አልሰሩም። ለምሳሌ አሁን አይታችሁ ከሆነ በዚህ በአፋብን የሚባለው ድርጅት እንደ አፋብን ይሄ ነው የሚባል የተደራጀ እንትን አላደረገም። አሁን ላይ እንዳልኳችሁ በዚህ በደቡብ ጎንደር አካባቢ የነበሩ ፋኖች መከላከያ ሲወጣላቸው እነሱ እየገቡ ከአድማ ብተናው ከፖሊስ መሳሪያ ወሰዱበት እና ታጥቀዋል። እንደማየው ከሆነ ታጥቀዋል። ብዙ መሳሪያ አግኝተውበታል። በእቅድ ያደረጉት ባይሆንም በሚሊተሪ እንትን አጥንተው ስትራቴጂ አውጥተው ነድፈው ምናምን የሰሩት ስራ ባይሆንም ግን በውጤት ደረጃ ካያችሁት የፕሮፓጋንዳ እንትን አግኝተውበታል። የሎጂስቲክ መሳሪያ ብዙ ጥቅም አትርፈውበታል። ያለ እቅድ የተሰራ ቢሆንም ነው የምላችሁ። በእቅድ የተሰራ ነው ብዬ አላምንም። መከላከያው አሁን በዚህ በቡሬ በኩል ሲያልፍ ነበር አይደል? ከወለጋ የመጣው አታክ አላደረጉትም። በዚህ በቡሬ በምን ያሉት ለምን አሁን ላይ አፋብን በጣም ሳየው ስትሮንግ ሆኗል። ዝም ብሎ እንዳመጣለት የሚተኩስ ምናምን ቲም አይደለም። እቅድ አውጥቶ ነድፎ ነው እና ዋናው ጦርነት አሁን አይደለም ነው ታይሙ ዛሬ አይደለም የሚል ነው ግምገማው። ይሄ ዋናው እንትን በሚጀመርበት ሰዓት ላይ ነው እንትን የሚል ነገር አላቸው። አሁን ልጆቹንም ሳያቸው በጣም በሎጂስቲክ በመሳሪያ በጣም ስትሮንግ ሆነው ማያቸው ጠንክረዋል። የዛሬ 3 ዓመት ሲጀመር ይመስለኛል በአንድ አሁን ለምሳሌ ባህር ዳርን ለመያዝ አንድ ዲሽቃ ነው የነበራቸው። ትዝ ይለኛል እነ ማንቼ ያኔ የባህር ዳር ከተማ ለመግባት አንድ ዲሽቃ ነበረቻቸው። አሁን ዲሽቃ ምናምን ሞርታር በጣም ከሚገቡ በላይ ያገኛሉ። ያው ጂኦፖለቲክሱ ስለሚያግዝ ነው የምላችሁ። ከጀርባ ብዙ ኃይል ስላለ 1 ዓመት ከቀጠለ ፋኖ ምናልባት ከ1 ዓመት በኋላ ድሮን ሊታጠቅ ይችላል። እያጋነንኩ አይደለም። በነገራችን ላይ ድሮን ሊታጠቅ ይችላል ፋኖ ከ1 ዓመት በኋላ። አሁን በዚህ ከዛም ባነሰ ልክ ይሄ የሱዳኑ አማጺ ድሮን ታጥቋል ልክ እንደ መንግስት። አጋዥ ይሄ እንትኑ እኮ ነው የሚያግዘው። ይሄ ጂኦፖለቲክሱ ከጀርባ የሚያግዝ ኃይል ጂኦፖለቲክሱ ስላለ ነው። እንዲያውም አልተናገረም እንጂ ምንድነው የሰማሁት? በዚህ በጠለምት አካባቢ በነበረ መለስተኛ ውጊያ በትግራይ ኃይሎችና በመከላከያ መካከል ድሮን የመጠቀም ምልክት አሳይተዋል የሚል ነገር ነው የምሰማው። ያው እነሱም መንግስትም የትግራይ ኃይሎችም ስላልተናገሩት ልንተወው በርግጥ ዝሬ
እንደዛ አይነት እንትን አለ። ምን ያህል እንትናቸው የድሮን ቴክኖሎጂያቸው ምን ያህል ስትሮንግ ነው የሚለው ምናልባት መንግስት አካባቢ ያለው ግምገማ ገና ያልጠነከረ ነው የሚል ሊሆን ይችላል። ግን እንደዛ አይነት ትንሽ ይሄ ድሮን ነገሮች ሙከራ ያደረጉ እንደሆነ ያሰለጠኑ ድሮኖችንም እንትን ያሉ እንደሆነ እንደዛ አይነት ግምገማ እንዳለ አውቃለሁ። ይሄ ግን ምንድነው ይሄ ኮንፍሊክቱ ኢትዮጵያ ውስጥ ያለው እንትን ከቀጠለ ከአንድ ዓመት ምናምን በኋላ ፋኖ አሁን ሞርታር ታጥቋል። ቀጣይ ድሮን ማይታጠቅበት ምክንያት እኔ አይታየኝም። እንትኑን ሳየው ደግሞ ትሬንዱ ወደዛም ነው የሚሄደው። ሶ ፖለቲካል እንትን ካልተፈጠረ ካልመጣ አማራ ክልል ውስጥ ያለው ሀገር ውስጥ ያለው ፖለቲካ ችግሩ እየተባባሰ ነው የሚሄደው። አሁን መንግስት እንደሚያስበው ባንዴ ሄዶ መቀሌ ወይም አስመራ ምናምን መቆጣጠር የሚችል አይመስለኝም። እነሱም ደግሞ በዚህ በዝኛው ወገን ያሉት እንደሚያስቡት ባንዴ 4 ኪሎ ምናምን ገብተው መቆጣጠር የሚችሉ አይመስለኝም። በሁሉም ወገን የሚያስታጥቅ የሚያግዝ አለ። የሚዋጋ ሰው ካለ አጋዥ ከጀርባ ካለ የተራዘመ ነገር ነው የሚታየኝ እኔ። ያው በዚህ መሃል ማህበረሰቡ ይጎዳል፣ ህዝቡ ይጎዳል። ሶ ፕሮሎንግድ የሆነ ነገር ስለሚሆን ማህበረሰባችን አንጻራዊ ሰላም እንዲያመጣ ሀገራችን የተሻለ ሰላምና መረጋጋት እንድታመጣ ከተፈለገ ፖለቲካዊ መፍትሄ ያስፈልጋል የሚል ነው ያቋም። አሁን ባለው እንትን ግን ይሄ መንግስትም እንደሚያስበው ባጭር ጊዜ እዛ ትግራይና ኤርትራ አካባቢ ድል የሚያገኝ አይመስለኝም። ምናልባት አንኮንቬንሽናል ዋር ባደርግ ነው የብዙ ሰው ግምገማ። ኢትዮጵያ መከላከያ ሰራዊት ከነዚህ ከቲዲኤፍም ከፋኖ ኃይል ወይም ደግሞ ከኤርትራ ኃይሎች ጋር ኮንቬንሽናል ዋር ባደርግ አሸንፋለሁ ነው የእንትን ግምገማ፣ የመንግስት ግምገማ። ግን ጦርነቱ እንደዛ ብቻ የሚሆን አይመስለኝም። በጣም ብዙ ፍሮንት ነው የሚኖረው። ሰሜን ብቻ መሀል ሁሉ ይደረጋል። እና መንግስት የመሸነፍ ቻንስ እድልም አለ። እኔ 50-50 ነው የሚታየኝ በነገራችን ላይ። እውነቱን ንገረኝ ካላችሁ እንደ አንድ ተመልካች እንዲያውም ሰምሃው እነዚህኞቹ በራሳቸው ሜዳ ነው የሚጫወቱት። ማለት የሰሜኑ ኃይል የዚህ አሁን አማራ ፋኖ የትግራዩ ኃይል በራሱ ሜዳ ስለሆነ የሚጫወተው ቁሳዊ እንትን ሊያገኝ ሊደርስበት ይችላል፣ ሰብአዊ ጉዳት ምናምን። ግን ይሄ በራሱ ቴሪቶሪ ስለሆነ እንትን ማለት ድሉ ከፍተኛ ነው። ጦርነቱ ደግሞ እዚህ ሰሜን ላይ ካለቀ በኋላ አትከላከለውም። እዛ ሄዳ አዲስ አበባ ሄዳ አትከላከለውም። ልክ ደርግ ኤርትራ ላይ ሲሸነፍ አዲስ አበባን ወይም መሀል ኢትዮጵያ መከላከል አልቻለም። ሶ መፍትሄው አሁን ባለው ሁኔታ ድርድር ማድረግ ይሻላል ባይ ነኝ። ይሄን አቋሚ ቴንክ ዩ ሐሳቤን አካፍያችኋለሁ። እስኪ እኔ በጣም ጥሩ ነጥብ አነሳ። ይሄ ህወሓት ምናምን እያላችሁ ፋኖ የህወሓት ተላላኪ ነው ወይ የሻባ ወይ የግብጽ የሱዳን የሚባለውን እኔ አልገዛም። ለምሳሌ ያኔ ትዝ ይለኛል ግንቦት 7 ምንም አይነት ማህበራዊ እንትን አልነበረው። ኤርትራ ነው የነበረ የተወሰነ ሰው ይዞ ሰው እቅድ የሚያወጡለት ፕላን የሚያል ኤቭሪቲንግ እዛ ያሉ ሰዎች ናቸው። ሲፈቅዱለትም ነው የሚወጣው። በአሁኑ ሰዓት ፋኖ ራሱን ችሎ የሚንቀሳቀስ ነው። አማራ ክልል ላይ ብዙ ገጠር ቀበሌዎችን ተቆጣጥሯል። አሁን ወረዳዎችንም እያስተዳደረ ነው ይዟል። ማንም እንትን የሚለው አይደለም። ኦፍ ኮርስ ይተባበራ ያየው ነው፣ ግንኙነት ያደረገ ነው። አዎ ግን በእነሱ ቦታ እኔም ብሆን ላደርገው እችላለሁ። እኔም አደርገዋለሁ። ባያደርጉ ነው የሚገርመኝ። ምክንያቱም መንግስት እኮ ትልቅ አቅም ያለው ኃይል ነው። የመንግስት መዋቅር አለ፣ የመንግስት ሪሶርስ አለ።
አሁን መንግስትንም ያግዘው ኃይል አለ፣ የውጭ ኃይሎች አሉ። አንድ ምንም በጫካ ያለ አማጺ ኃይል እናግዝህ እንስትህም ሲባል እምቢ የሚል አይኖርም። እርዳታ አልቀበልም ካለሱ ደንቆሮ ነው ወይም ደደብ ነው በእኔ እምነት። እኔ አሁን ዝም ብሎ የእንትን ተላላኪ ከእንትና ጋር ሰርተው ምናምን የሚለው ለእኔ ይሄ ድንቁርና ነው። መሆን ያለበትኝ እነዚህ ሰዎች ጥያቄ አላቸው፣ ደንበኛ የፖለቲካል ጥያቄ። ጥያቄያቸውን ፍታላቸው። የፖለቲካል ችግር ስለተፈጠረ ፖለቲካዊ መፍትሄ ያጠናል ወደ ወታደራዊ እንትን ተገብቷል። ለዚህ ነው መፍትሄ ማበጀት ያለብህ እንጂ ጠብ ላይ ከገባ በኋላ እንትና ጋር አገዘው ከሌን አገዘው ቢባል ለኔ ምንም አይደንቀኝም። ይሄ አሁን የትግራይ ኃይል በሻዕቢያ ተልኮ ምናምን የሚባለው እኔ አይገባኝም። እኔ ትርጉም አልባ ነው። ክልል እያስተዳደረ እኮ ነው በራሱ ቦታ ላይ። የዛን የትግራይን ኢንተረስት ለማስጠበቅ ግን አጋዥ አካል ካገኘ ከኤርትራም ከሱዳንም ከግብፅም ከሳውዲ አረቢያ ከማን ጋር ቢሰራ እኔ በእነሱ ቦታ ቢሆን አድርገዋለሁ። እኔ እንዲሁም አጋዥ ፍለጋ ሄዳለሁ እንጂ ላግዝህ የሚል ከመጣ ሰየው ነው የሚል የተገኝቶ መንግስት እኮ እንደዛ ነው የሚያደርገው። አሁን ይሄ ችግራችን እንዴት እንፍታ የሚለው ነው እንጂ ዋናው መሆን ያለበት መወያያ ነጥብ ጠብ ውስጥ ከገባ በኋላ ድብድብ ጀምረህ አይ ከላይ ያገዘ ነው ምናምን እሱ ለኔ የጻን ልጅ ነገር ነው ለኔ በኔ እምነት።